በቆሎ በደንብ አለሳልሰን ዘራን አበቀልና አሁንም ያለውን ነገር የስንዴ እርሻ ማሳ ለጤፎች ማሳ እያለሳለስን ያው ለመዝራት ዝግጁነት እያደረግን ነው። ግብርና ሁሉንም ያለ ነገር ያስተምረናል። ምናልባት እንግዲህ ባለው ነገር ኖራም ወስዳችሁ ተጠቀሙ እያለን ነው። በተቻለ ይሄ ግብጦ የመሬት መወፈኛ አለ እሱንም እየወፈናችሁ ተጠቀሙ እያለን ነው። ሁሉንም ግብርና ያው ኬሚካሉን እያሟላልን ነው። ሁሉም እኛ ያው እንትን እያልን ብር የኬሚካል መግዣ እንትን እያጠረቃቀምን ያችን እየገዛን እንጂ ግብርና ባለው ነገር እየረዳን ነው። የተዘጋጁ ያው ያለ አሁን ያው እያለሳለሱ መድበሻ ድግግሞሽ እያረሱ ያው ስንዴ የሚሆኖችን እያረስ እንገኛለን። በቆሎ ያው ባለፈው ዘርተናል። አሁን ደግሞ ወደ ስንዴና ወደ ጤፍ በሚለው ነው አሁን ደግሞ እየተዘጋጀን ያለን። ግብርና ባለሙያ በሚለው መሰረት ያው ግብርና ባለሙያ በሚለን እየተከታተልን ኮምፖስትም እየበተነ ያው ሁሉን ነገር ያው ኖራም እየተበተነ እየተዘራ አርሶ አደሩ ያው እየተዘጋጀ እየሰራን ያለ። አው በቆሎ አሁን ያው እንዳግባቡ ያለውን ነገር ግብርና በመክራሳው ያለን ይዘነ በዚያ ምክንያት እርሻ እንደግግሞች አርሰነ በአግባቡ ሁሉም ሰው ማሽላን ዘር ተጠቅሟል። አሁን ደግሞ ያው የምንመለሰው ወደ ስንዴ እርሻ ነው። እርሻን ያው አሁን እያለሳለስን ያለ ዘርና ማዳበሪያ አሁን በአግባቡ እንደየአቅሙ 50 ኪሎ የሚያመጣለ 100 ኪሎ የሚያመጣለ እንደየአቅሙ እየተጠቀመን ያለ ተናል። አሁን ደርሶናል። አሁን ደግሞ ያው አሁንም ደግሞ ቀጣይ ደግሞ ገና አሁን ይደረሰው አለ ደግሞ ቀጣይም ደግሞ አሁን በአሁንኛው በሳምንት ዙሩም ደግሞ አሁን ይሰጣል እየገባል ነው። ሁሉም ስንዴ ዘርም ሁሉም እየተሰጠን ነው። ምርጥ ዘር አሁን ለስንዴም ሆነ ለማሽላ በቆሎ እንዲያውም ከቤት የሚዘራ የለም። ያው ከአቅርቦት ዘራ አቅራቢው ያቀርብልናል። እኛ እየወሰድን የምንጠቀም በቆሎ በብዛት ነው። እንደገና ስንዴ ከአንድ አልፎ እንደሆነ እንጂ ወይም የ2 አመት የአመት እንደሆነ እንጂ ያው በምርጥ ዘር በአዲስ እየተጠቀምን ያለን። አምና ለአጋጣሚ 1 ኩንታል ተኩል ነው የወሰደው እና ወስጄ በደና ውጤት ነው ያገኘው። ደና ውጤት እና እሱንም እንዲያውም እኔ ግብርናዎችንም ነግሬያቸዋለሁ። የሚወስድ ካለ ምርጥ ዘር መስኖውን የማይወስድ ካለ ከኔ እንዲወስድ አሸሽጌ እሸጣለሁ ብዬ እንዲያውም ነግሬያቸዋለሁ። ክላስተር አንድ ላይ መዝራት ማለት ጤፍን በአንድ እግር በቆሎን በአንድ እግር ስንዴን በአንድ እግር መዝራት ማለት ለተባይ ርጭት ምቹ ይሆናል በማለት ነው። ስንዴን ለኮምባይነር አልፎ አልፎ በየእንትኑ እየገባ ለመሰብሰብ ስለማይመቸው ለኮምባይነር ምቹ ነው ለሱ። ሁለተኛም ደግሞ ለበሽታ ለቢጫ ዋግና ለማንኛውም ነገር ለርጭት እየተስማማን አንድ ጊዜ ለመርጨት ይሄንን ይጠቅማል ብለን ነው አሁን የምናስብ። የትራክተሮችም አልመጣልን ብለው ከዚህ በፊት የነዳጅ እጥረት ነው መሰለኝ እኛ እየተጓጎልን ነበር። አሁን በዚህ ሰሞን ገብተውልናል። ያው እያሳረስን ነው። በእርሻም መቼም እንግዲህ በበሬ ከማረስ በዚህ በትራክተር ማረስ በጣም ጉልበት ይቀንሳል። ደግሞ ወደፊት ምርታማ ተዚህ በቀደም የተሰልሉ አሉ ምርታማነት በአብላጫ ይገኛል።
በ2018-19 ምርት ዘመን በወረዳችን ውስጥ ከ43000 ሄክታር በላይ በሰብል ይሸፈናል። እንግዲህ ይሄንን ይዞ እንዳያችሁት የእርሻ ስራ እንቅስቃሴ በተደጋጋሚ የሁለተኛ ሶስተኛ እርሻ ስራ እንቅስቃሴ እየተካሄደ ነው ያለ። አርሶ አደሩም ዝግጅት ላይ ነው ያለ። እርሻውን እያረሰ ነው የሚገኘው ማለት ነው። ወረዳችን 112 ክላስተር በስንዴ ክላስተር የተከፋፈለ ነው። በዚህም ሰፋፊ ክላስተርና ኑስ ክላስተር የሚባል አለ። በኑስ ክላስተር ወደ 25000 ሄክታር፣ በሰፋፊ ክላስተር ደግሞ 2500 ሄክታር ለመሸፈን ታቅዶ ስራችንን እየሰራን ነው ማለት ነው ያለ። በአንድ ቀን እንዲያርሱ፣ በአንድ ቀን እንዲዘሩ፣ በአንድ ቀን ምርታቸውን እንዲሰበስቡና በአንድ ቀን ተባይ በሽታ ቢከሰት እንኳን በተመሳሳይ ቀንና በተመሳሳይ ጊዜ እንዲንከባከቡና ምርታቸውን እንዲጠብቁ ያደርጋል ማለት ነው የክላስተር ጠቀሜታው። ሌላኛው ክላስተር በቆሎ ነው። የበቆሎ ክላስተር እቅዳችን 8200 ሄክታር የበቆሎ ክላስተር አለን። ይሄም በክላስተር የተደራጀ ነው። ኦልሞስት ዘርተን ጨርሰናል። 8200 እቅዳችን እንጂ ይሁን እንጂ 8300 ሄክታር ከእቅዳችን በላይ የበቆሎ ክላስተር ሸፍነን ስራችንን እየሰራን ነው ማለት ነው።